እና በአካል አታውቃቸውም? እሳቸውን አላውቃቸውም። አትተዋወቁም? የለም። ፍርድ ቤት ስትቀርብ እሳቸው አልቀርቡም? እንዴ አብረው? የለም። ለምን? ማንም የለም። ለምንድን ነው የማይቀርቡ? ደሞ ሆኖ እንደሆነ እኔ አላወኩም። ለምንድን ነው የስም እዛ የተነሳ የሚል ምክንያት ነው። በስም ማጥፋት ማለት ነው። አዎ እንደዛ በሚል ነው። ታሰርህ ህግ ማወቁ ላንተ ለወደፊት ህይወትህ ጠቃሚ እንጂ ጎጂ አይደለም። መታሰሩም ጠቃሚ እንጂ ያስተምራል እንጂ የሚጎዳ ነገር የለም። እና ሰላም ክቡራን ንዑዳን የተከበራችሁ የቲክቶክ ቤተሰቦች እንደምንሰነበታችሁ፣ አሜን እግዚአብሔር የተመሰገነ ይሁን እያል እንግዲህ ወንድማችን ዜማ እንግዲህ ትንሽ ቆንጠጥ ተደርጎ በእስር ቤቱ እንግዲህ ስርዓት እንዲይዝ ተቆንጥጦ መጥቷል። እንዴት ነበር እስር ቤቱ ወንድማችን? እውነት ነው። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እንዴት ቆያችሁ ብያለሁ። እስር ቤት እኮ ጥሩ ነው። አንዳንዴ ትማርበታለህ፣ ብዙ ነገሮችን ታይበታል። የሻማ የሚባል ክፍል የለም፣ እንደዛ ነገር የለም። አልከፈልክም? ማርያም ያልኩ ከመጀመሪያው ጀምሮ። መኝታስ በደንብ ተቀበሉ? መኝታ ሰጡ? በነገራችን ላይ ያው አዲስ የገባ እስረኛ ዳር ላይ ጫፍ ላይ የሚተኛ ብዬ ነው እንትን ነው። አይ ነው በዚህ እግረ መንገድ እንደው ላመስግን እንደው ከጠየቀኝ ይቅር ማለት ነው። ስለምኝታ ሲነሳ ማለት ነው እኔ የነበርኩት የት መሰለህ? መጀመሪያ የታዝኩት ወደ ሽሮ ሜዳ ነው የገባሁት። ወደ ሽሮ ሜዳ ፖሊስ ጣቢያ ነው። ከሽሮ ሜዳ ፖሊስ ጣቢያ ደግሞ ወደ መነን የሚባል ቦታ ነው ያዛውቁ። እዛው ቅርብ የተያዘ ነው እና መነን ላይ ያለው ማረሚያ ወይ ደግሞ እስር ቤት በጣም ጽድት ያለ ተደራራቢ አልጋ ያለው በቃ ዘመናዊ እስር ቤት ነው። ዘመናዊ እስር ቤት በቃ በኢትዮጵያ ውስጥ እንደዚህ ያለ የለም አሉና እና ብትሰረብት ቅር አይልም ነበር? እኔ ማርያም ያው እኔ ወደ ሐሳቤ ተኝቻለሁ። በቃ ተደራራቢ አልጋ አለ። አንድ አልጋ ይሰጣል፣ ድርድር ሳለው ምን አለው በቃ ማንም ትዝ አይልም። ጥራት ምን ናፈቀህ? በአንድ ቀን እንደው ውጭ በሆንም እንደው ከሰው ጋር መገናኘቱ ዛዛ ማለቱ የሚለው አልናፈቀህም? አይ እንደዛ አልናፈቀኝም። ግን ናፈቀኝ አንድ ሰው ብቻ ነው። ምን ነው? ያው ልጅ ናፍቃኛለች። ልጅ ምናምን አለ አይደለ? ባለቤትና ልጅ። በቃ ኧረ በቤት ህፃኗን ነው አሳዘነች። ህፃኗን ናፈቀችህ? ስለሷ ትንሽ አስቤያለሁ። ከዛ ውጭ ግን ምንም ለካ ውጭ ላይ ሰው ወጥቶ ተሰብስቧል እየጠየቁ ማለት ነው። እኔ ተኝቻለሁ። ከዛ አንዱ እስረኛ መጥቶ ነው ቀስቅሶኝ የሚፈልግ ሰው ምናምን ብሎ ሲወጣ ውጭ ላይ እንዳለ ሜዳው ህዝብ በህዝብ ሆኗል። እና እንደው በኢትዮጵያ ደረጃ የእስር ቤት ማረፊያዎች አብዛኛው የወረደ እንደሆነ ይታወቃል። በጣም የተበላሸ እንደሆነ መነን ላይ ያለው ግን በቃ ለብዙ ቦታዎች አርአያ የሚሆን ነው። እና እንደዚህ ያለ ማረሚያ ወይ ደግሞ እስር ቤት ቢዘጋጅ ራሱ ጥሩ ነው ለታራሚዎች። እና አሳሳሪህም ጥሩ ቦታ ላይ ወስዶ ስላሳሰረህ አመስግናቸዋል። አመስግኛለሁ። ደህና ቦታ ላይ ወስደው ስላሳሰሩኝ ስላሳሰራችሁኝ። በነገራችን ላይ አሳሳሪ ማን ናቸው? እንግዲህ ግልጽ ብታደርገው ምን ችግር አለ? አይ እንግዲህ ያሳሰሩኝ የሽሮ ሜዳ ስላሴ አለቃ ናቸው። የሽሮ ሜዳ ዋና አስተዳዳሪ ናቸው። ብቻ እንደዛ አካባቢ አለቃ ናቸው አሉ። ከሳሽ ፊት ለፊት አልቀርቡም? የለም። አልታዩም? የለም። እንግዲህ እንዘ ስውር ምን ነው? ከሳሹ በወረቀት ተነግሮኛል። ተነግሮሃል? ፋይል እኮ ተይዟል። ፋይል ተይዟል። መጀመሪያ እኮ ሲይዙኝ ደብዳቤ ያሳዩሃል። እና በአካል አታውቃቸውም? እሳቸውን አላውቃቸውም። አትተዋወቁም? የለም። መጥቶ መጀመሪያ አላደ ወረቀት አሳዩኝ። ወረቀቱ ይሄ ነው ይሄ ነው ከሌና ከሌ የምትባል ሰዎች ነው የምትባለው። ፍርድ ቤት ስትቀርብ እሳቸው አልቀርቡም? እንዴ አብረው? የለም። ለምን? ማንም የለም። ለምንድን ነው የማይቀርቡ? ደሞ ሆኖ እንደሆነ እኔ አላወኩም። ወይ ተወካይ እንትን ጠበቃቸው አልቀረበም? የለም። ጠበቃ ምንም የለም። ግን ለምንድን ነው የተያዝከው ከተባልኩ ደግሞ እዛ ቦታ ላይ የታገደ አንድ ምስኪን አይነት ስውር አለ። ደግሞ በጣም ሊቅ ነው የሚጨርሻ እና እሱን አቅርቤ ነበር እና እሱ ስለቀረበ ለምንድን ነው የስም እዛ የተነሳ የሚል ምክንያት ነው። በስም ማጥፋት ማለት ነው። እንደዛ በሚል እንጂ ሌላ ችግር የለውም። ሌላ ነገር የለም። እሺ እንግዲህ ዋናው ነገር መታሰርህ ህግ ማወቁ ላንተ ለወደፊት ህይወትህ ጠቃሚ እንጂ ጎጂ አይደለም። መታሰሩም ጠቃሚ እንጂ ያስተምራል እንጂ የሚጎዳ ነገር የለም። እና ወደፊት ታሰራለህ ብለህ ትፈራለህ? እና አሰራም አንዳንድ ግፉአን ድምጾች ላይ አሰራም። ኧረ መድኃኒዓለም ስማ፣ ዋናው የተነሳበት ዓላማ እኮ ነው። ብዙ ሰዎች እኮ እንደውም ከዚህ ኮንቴንት ውጣ ምናምን ይሉኛል። እንደዚህ የሚሉት ግን ራሳቸው ሌቦች ደላሎች ናቸው እንደዚህ የሚመክሩት። አዎ በእንደዚህ ያለ ዙሪያ ላይ ቢገርምህ አሁን አንተን ሲያገኙ ሰዎች ያን ጓደኛህን ዜማ ምከረው የሚለኝ ሰው ብዙ ነው። አንተን ሲያገኙ ደግሞ ያንን ሰለሞን ጓደኛህን ምከረው የሚል ሰው ብዙ ነው እንጂ አበረታታው የሚል ሰው የለም። ስለዚህ በመታሰርህ ምንም ቅር ያለ ነገር የለም። መንግስትንም ስታመሰግን ሰምቻለሁ። በውጭ ሆነህ
አብረህ እስር ቤት ብትገባ ነፃነት እንደሚገፈፍ ሌላ ነገር እንደሚደረግ ይወራ ነበረ። ገብተህ ስላየኸው ህግንም አመስግነውታል ብዬ አስባለሁ። ምንድነው ጠቅላይ ሚኒስትሩን የሚሳደቡ ሰዎች ባሉበት ሀገር የሚሳደብ ሰው ባለበት እኔ ግን አንድ አይነ ስውር ምስኪን አቀረብክ ተብዬ መከሰሴ አሳዝኖኛል ብያለሁ። አይደለ? ይሄ ሀቅ ነው አይደለ? አሁን ብዙ ጊዜ አሁን ከአንተ ተጉራል አብዛኛው ሚዲያው ታውቃለህ፣ ጳጳሳት የሚዘልፍ አለ፣ የተለያዩ ትልቅ አባቶች የሚሰድብ ሰው አለ። እነዛ ሁሉ ባሉበት ሁኔታ እኔ ግን እንደው ለዚህ አይነ ስውር ለምንድን ነው እንደዚህ የሆነው ብዬ ግን እዚህ ላይ አንድ ጥያቄ ምንድነው ስትታሰር ብዙ ጊዜ በቅድስት ቤተክርስቲያን ላይ በትላልቅ አድባራትና ገዳማት እየተዘዋወርክ እየሄድክ ልማትን እያንጸባረቅ እየደገፍክ ብዙ አለቆችን የሰሩትን በጎ ስራ የልማት ገጽታ የሰሩትን ቤተክርስቲያን የሰሩትን ቢሮ የሰሩትን ልማት በተደጋጋሚ በሚዲያ ስትገልጽ አይተናል። ስትታሰር እነዚህ የጠየቃቸው ሁሉ አለቆች መጡ ጠየቁህ? እንግዲህ ያው የመጣም አለ ያልመጣም አለ። ለምን ታሰሩ? ጠየቀኝ ማለት ያልጠየቀኝም አለ። እና ወዳጅና ዘመድህን ለይተህበታል? በዚህ እኮ መወሰናችን ነው። አንደኛ ቀኑ አጭር ቀን ነው። አጭር ቀን ነው። 2 ቀን እኮ ነው የቆየሁት። በዚህ ሰዓት አሁን ብዙ ሰው ላይሰማ ይችላል። በዚህ ሂደት ግን በጣም ማለት ከተከፋበት ነገር ምንድነው እናቴ መስማቷ ነው የደበረኝ። ታውቃለህ እናቶች ያው እንትናቸው በጣም አይችሉም። ታውቃለህ? አይ መታሰር መተዋወቅ ምን ይደነግጣሉ። አይ ታሰረ ሲባል ሰው እኮ እንኳን ሌላ አንተ ራስህ ደንግጣለህ እኮ ተያዘ ነው ሲባል አልደነገጥክም? ደንግጫለሁ። እናት ሲሆን ደግሞ ትለያለች። የመጀመሪያውን ያው ሰበር ዜና አሁን በደረሰኝ መሰረት ብዬ ለመጀመሪያ ጊዜ ሀሳቡን የገለጽኩት እኔ ነኝ። የገለጽኩበት ምክንያት ከምን ተነስተ ቢለኝ የወሰደህ አካል ህጋዊ ነው አይደለም የታወቀ ነገር ስለዚህ ባለመተዋወቁ ሰዎች ማወቃቸው የአንተ ደህንነት ተጠባቂነት ያደርገዋል በሚል ነው። ግን ሰዎቹ የወሰዱ አካላት ከታወቁ ከታሰርክ በኋላ ግን ማንም ይዘገበ እኔ የምዘገብ ፍላጎት የለኝም። እንደውም ሰዎች ልከን ካረጋገጥን በኋላ ደህንነት በጥሩ ሁኔታ እንደተያዘ ምንም ችግር እንዳልደረሰብህ ፖሊሶቹ ራሱ በእንክብካቤ እንደወሰዱህ ምንም አይነት የመገላመጥ ችግር እንዳልደረሰብህ አረጋግጠን ምን ብለን ዜና እንሰራለን? ችግር ቢደርስብህ ነበር ስላልደረሰብህ የተሰራ ዜና የለም። እና ብዙ አጋጣሚ የህግ አካላትን እናመሰግናለን። መጀመሪያ ሲይዙ እንዳሉኝ መጀመሪያ ሲይዙ ማለት ነው እንዳትደነግጥ እንዳትፈራ አለ። ፖሊስ ጣቢያ የገባ ሁሉ ወንጀለኛ አይደለም። ለህጉ ሲባል ግን ሂድና ያለውን ነገር አጣርተህ ተመለስ ነው ያለው። የሚገርም ነገር እዛ ከገባ በኋላ ንጹህም ትሆናለህ። ደግሞ ጥያቄ ሊኖር ይችላል። ከዛ ጌታ ሰላም በቃ እያወራን ነው ይሄድ ነው የሚገርም እያወራን እና ምንም የደረሰብህ ስለሌለ አሁንም ደግሞ በአጭር ጊዜ በተሎ ጊዜ ተፈታ እያለ ግን እኔ የሆነ ስራ የሄድኩበት አካባቢ ነበረ። እኛም ለመምጣት ከጓደኛ ከዘካሪያስ ጋር ለመምጣት ለመጠየቅ እቅድ ይዘን ቅዳሜ መተን ልንጠይቅ ነበር ያሰብን። አዎ እንደ ተነጋግረናል። ቅዳሜ ልንመጣ ተነጋግረን አንተ እንግዲህ አርብ ማታ ቤተክርስቲያን ዋዜማ ተቀምጠን ወደ ቤተክርስቲያን ልንሄድ የሆነ ቦታ ላይ ተቀምጠን ያንተን ከጓደኞች ጋር ስትወጣ ሆነ ተከናወነ የሚለውን ቪዲዮ አየን። ወደው ደወልኩልህ ስልክ አይሰራም። ወደው ደወልኩልህ ስልክ አይሰራም። በነገውም ደወልኩልህ ስልክ አይሰራም። ግን ወደ ማታ ስል ተገናኘን፣ ተደዋወልን። እንኳን በሰላም ወጣ ተባባል። እኔም ወንድማችን ያ መጀመሪያ ተያዘ ያልኩትን ዜና መልሼ ተለቋል የሚል ለነገርኳቸው ተከታዮቻችን ለሶሻል ሚዲያ ተከታዮቻችን መልሼ አልሰራውም። ያም ደግሞ ነገሮች ቀናጠረኝ፣ ቪዲዮ ለመስራትም ቀናጠረኝ እና ከአንተም ጋር ስለተደዋወል ሌሎቹም ስለሰሩት ብዬ ነው ያልሰራውኝ። አሁን ዛሬ ደግሞ በአካል ተገናኝተን ይሄን የጠየቁ እንግዲህ ወደፊት